እርር የሚያደርግ ድብን ያለ ፍቅር ሕይወትን በሙሉ ስለሷ ማሰብ። ባባ በፍቅሯ በሰከረበት በዛ ወርቃማ ጊዜ ስለ ቃል ኪዳን የተናገረው አስገራሚ ንግግር ነበር። ዛሬ ባባ ከተለየን 3 ዓመታት ቢቆጠሩም ቃል ኪዳን ግን አሁንም በዛው ጥልቅ ሐዘን ውስጥ ሆና ከቴሌቪዥን መስኮትና ከቃለ መጠይቆች ራሷን አርቃ ትገኛለች። ለመሆኑ ባባ በሕይወት እያለ ስለ ፍቅራቸው፣ ስለ ህልሙና ስለ ሴት ልጁ በቃለ መጠይቁ ላይ የተናገረው ያልተሰማ ሚስጥር ምን ነበር? ቃል ኪዳንስ ከባባ ህልፈት በኋላ ከሚዲያ ለመሰወር ያበቃት እውነተኛ ምክንያት ምንድን ነው? በዚህ ቪዲዮ ባባ አንደበቱ የተናገራቸውንና የትም ያልሰማችኋቸውን ልብ የሚሰብሩ እውነቶች ሰብስበን ይዘናቸው መጥተናል። ስለ ባባ የሚሰማችሁን ነገር እያጋራችሁን እስከ መጨረሻው አብራችሁን ቆዩ። ስሞት ምን ሆናለሁ እያልኩ መጨነቅ አልፈልግም። በሕይወት እያለሁ የተሰጠኝን ማጣጣም ነው የምፈልገው። ይሄ የባባ የሕይወት ፍልስፍና ነበር። ነገር ግን ያ የተመኘው ሕይወት ባልታሰበ ሁኔታ ሲቀጭ የቃል ኪዳን ዓለም ሙሉ በሙሉ ተናጋ። ባልና ሚስት ከአንድ ወንዝ ይቀዳል ማለትም ይሄው ነው። ቃልና ባባ መስራት እንጂ ቃለ መጠይቅ መስጠት አይወዱም። ውስን የሚባሉ ቃለ መጠይቆችን ቃል ኪዳን የሰጠች ቢሆንም ባባ ካረፈ በኋላ ግን በየትኛውም የቴሌቪዥን መስኮት ቃለ መጠይቅ ሰጥታ አታውቅም። ምክንያቷ ደግሞ ከባባ ሞት ጋር የተያያዘ እንደሆነ ይነገራል። ታዲያ ባባ ነፍሱን ይማረውና ስለ ቃልና ስለ ፍቅሩ ቁም ነገር መጽሔት ጋር በነበረው ቃለ ምልልስ ተናግሯል። ቃልዬ በአንድ ወቅት በሰይፉ ፋንታሁን ሾው በነበራት ቆይታ ስለ ትውውቃቸውም ተናግራ ነበር። ቃል አባቷ ኪነ ጥበብ የሚባል ነገር ውስጥ እንድትገባ ሊፈቅድላት ቀርቶ ኤቢሲዲን በዜማ ስትል ካገኟት ራሱ ቤቱ እንደሚበጠበት ትናገራለች። በጊዜ ሂደት ግን በእናቷ የልብ ጓደኛ የሆነችው ዕውቋ አቀንቃኝ ሄለን በርሄ የቃልን ፍላጎት ተረድታ ዳንስ ትምህርት ቤት አስገባቻት። የትምህርት ቤት ባለቤቱ ቁመናና መልኳን ተመልክቶ ሞዴል ብትሆን የተሻለ እንደሚሆን በማሰብ በዛው ትምህርት ቤት ውስጥ ሞዴሊንግ እንድትማር ነፃ ዕድል ተመቻቸላት። ፈጣሪ መንገዱን ሲከፍት እስከ መጨረሻው ወለል አድርጎ ነው። ለሞዴሊንግ እንዲረዳት የትወና ስልጠናም ተመቻቸላት። በዛን ወቅት መምህሯ የነበረው ፍቃዱ ከበደ ነፃ የትምህርት ዕድል ሰጣት። ቃልዬ ለዳንስ ሄዳ በሞዴሊንግ በኩል አድርጋ አሁን ላይ ለዝናና ለሀብት የዳረጋትን የምትወደውን ያስከበረችውን የተከበረችበትን ሙያ አገኘች። ታዲያ ለአንድ ፊልም ቀረጻ ኮረስነት ትሄዳለች። በዛ ፊልም ላይ ደግሞ ባባ በመሪ ተዋናይነት ይሳተፋል። እዛ ቀረጻ ቦታ ላይ ውቧንና ቆንጅየዋን ቃልን ይመለከታታል፣ ያፈጥባታል። ቃልም ምንድነው እንደዚህ የሚያፈጥብኝ አይፈታም እንዴ እያለች ታስብ እንደነበረ ትናገራለች። ታዲያ ባባ በልቡ ውስጥ ገብታለችና ቀጥ ብሎ ሄዶ ተዋወቃት። ይቅርታ አፈጥጥንብሽ አይደል ቆንጆ ናት እያልን ነበር በሚል ንግግር ትውውቃቸው ተጀመረ። ተቀራረቡ፣ ተዋደዱ፣ ፍቅራቸውም ጦፈ። በመጨረሻም የሀገራችን ባህል በጠበቀ መንገድ ሽምግልና ተልኮ በመለስተኛ ሰርግ ጋብቻቸውን ፈጸሙ። ምናልባትም በሀገራችን ዝነኞች ታሪክ ውስጥ በመጣመርና ሲያስቀኑ በመባል እንደ ቃልና ባባ የፍቅር ሕይወት ወይም ታሪክ የለም ብንል ማጋነን አይሆንም። በህዝብ በመወደድም ቢሆን በሀገራችን ካሉ አርቲስቶች ቀዳሚውን ስፍራ ይዛሉ። ህዝብ እንስፍስፍ ብሎ የሚወዳቸው ጥበበኞች ናቸው። እንደውም ሲነገር እንደሚሰማው ከሆነ ባባ በሰዎች ዘንድ ያለውን የመወደድ ልክ አያውቀውም ይባላል። ለዛም ነው ካረፈ በኋላም ለወዳጅ ለአድናቂዎቹ ተናፋቂና የማይረሳ እሱን ባስታወሱ ቁጥር አይናቸውን በእንባ የሚሞላው። የቃልም መወደድ ወሰን አልባ ነው። ከሌሎች ሴት አርቲስቶቻችን በተለየ ትወደዳለች፣ ትከበራለች። ለዚህ ደግሞ ምስክሮቹ እናንተም ስለሆናችሁ በኮሜንት ምስክርነታችሁን እየሰጣችሁን እንቀጥል። ታዲያ ባባ ቁም ነገር መጽሔት ጋር ቆይታ ያደረገው ቃልዬ ጋር ተዋውቀው በፍቅር በከነፈበት ጊዜ ነው። ጋዜጠኛው እንዲህ ብሎ ይጠይቀዋል። ፍቅር ይዞ ያውቃል? ባባ ይመልሳል፣ ድብን ያለ ፍቅር ነዋ። ጋዜጠኛው ቀጠለ፣ ድብን ያለ ፍቅር እንዴት ያደርጋል? ባባ መለሰ፣ እርር ነው የሚያደርገው። ደግሞ ገብቶልኛል። ሰሞኑን ቃል ከምትባል ልጅ ፍቅር ይዞኛል። በጣም ስሜታዊ ነው የሚያደርገው። በትንሽ ነገር መደሰት፣ ደግሞ በትንሽ ነገር ማዘን ይኖራል። ብዙ ሰዓት ስለዛ ነገር ማሰብ፣ ሕይወትን በሙሉ ስለዚያ ነገር ማሰብ። ፍቅር ከአንደበት በላይ የሆነ በእውነትና በልብ ስሜት የታጀበ የደስታ ስሜት ነው ይላል ቃልዬን አፍቅሮ ከንፎ በነበረበት ሰዓት በሰጠው ቃለ መጠይቅ። ተክለ ሃይማኖት ተወልዶ ተክለ ሃይማኖት ያደገው በልጅነቱ ጀምሮ በኪነ ጥበብ ፍቅሩ ልቡ ተሸንፎ ጥበብን እየሻተ የኖረ ጥበበኛም ለመሆን ወደ ታላቁ የጥበብ አባት ዶክተር ተስፋዬ አበበ ፋዘር ትምህርት ቤት በመሄድ የትወና ስልጠናውን የተከታተለና የፋዘር ተማሪ እየተባለ ስሙ በገናናው እንዲጠራ ያደረገ የጥበብ ፈርጥ ነው። ገና በ30ዎቹ መጨረሻ ላይ ከ34 በላይ ፊልሞችን የሰራ በሰራቸው ፊልሞች ላይ ሁሉ ነፍስ የዘራባቸው መቻሉን አንድ አይደለም ደጋግሞ ያስመሰከረው ታሪኩ ብርሃኑ ባባ በዛ የዝና ጣራ ላይ ሆኖም ወዳጆቹን እንዳረሳ ይነገርለታል። በፊልም ኢንዱስትሪው ከፍተኛ ተከፋይ የነበረ ቢሆንም ብር እንዳገኘ ወይም ክፍያ እንደተፈጸመለት ሮጦ የሚሄደው ወደ ሰፈሩ ነው። የሰፈሩ ሰዎችን፣ የተቸገሩትን፣ ያሳደጉትን ጎረቤቶቹን፣
ያገኘውን ገንዘብ ያካፍላቸዋል ይሉታል። በዛው ቅና ላይ ሆኖ ሀገራችን ላይ ያሉ የሚባሉ ባለ 5 ኮከብ ሆቴሎች ላይ ያውን ቪአይፒ ሩም ይዞ እንዳሻው መሆን እየቻለ የሱ ምርጫ ግን አብሮ አደጎቹ ጋር በትሪ የተሻማ መብላት ነበር። እውቅናና የሚያገኘው ገንዘብ ወርቅ ልቡን ያልቀየረበት ድንቅ ሰው እንደነበረ ይነገርለታል። ባባ በቁም ነገር ጋዜጣ ላይ ያነሳው ሌላው ሐሳቡ በፊልም ኢንዱስትሪው ላይ ስላለው ዓላማ ነበር። ባባ በፊልም ኢንዱስትሪ ውስጥ አርቲስት ተብሎ ብቻ እንዲጠራ አይፈልግም ነበር፣ ሀብታም አርቲስት እንጂ። በሙያው ከፍተኛ ገንዘብ አግኝቶ ሀብታም መሆን ይፈልግ ነበር። ይሄ ነገር ግን አልተሳካለትም። የሚያገኘው ገንዘብ ከሌሎች አርቲስቶች ያነሰ ሆኖ ሳይሆን እጁ ወንፊት ስለነበረና የተቸገረን ይረዳበት ስለነበረ ነው። ባባ ታዲያ እውቅናውም ሀገር ውስጥ የተገደበ እንዲሆን ፍላጎት አልነበረውም። በስራው በመላው ዓለም የሚታወቅ ዝነኛ አክተር መሆን ትልቅ ህልም ነበረው። በሙያው ይተማመናል፣ በልበ ሙሉነት ይናገራል። እኔ እኮ እድለኛ ነኝ፣ በህይወቴ እስከ መጨረሻው እስትንፋሴ የምሰራው ሙያ ያለኝ ሰው ነኝ ይል ነበር። ባባ በፍጹም ሰዎችን ማማት፣ ስለ ሰዎች ክፉ መናገር አይወድም። አረ እንደውም አንተ የምታደንቀው ሰው ምን አይነት ነው ተብሎ ሲጠየቅ ይህን ምላሽ ሰጥቷል። የራሱን ኑሮ የሚኖር ሰው፣ በገባው ልክ የሰውን ሳይመኝ የራሱን ኑሮ የሚኖር፣ በፈጣሪ ከተሰጠው እያመሰገነና እየተደሰተ አሁን ከምናየው የገንዘብና ቁሳቁስ ውድድሮች ርቆ የራሱን ኑሮ የሚኖር ሰው ለኔ ጀግና ነው። አንዳንዴ ሌሎቹን እያየን ውድድር ውስጥ ስንገባ በህይወታችን ደስታም እርካታም ሳናገኝ ጊዜያችን ያልፋል ይላል። ባባ በህይወት ዘመኑ ስለሞትና ስሞት ምን ይፈጠራል እያለ ማሰብን አይፈልግም። በህይወት እያለው ደስተኛ መሆንና የተሰጠኝን ነገር እያጣጣምኩ መኖር ፈልጋለሁ ነበር የሚለው። ስሞት ምን ሆናለሁ እያልኩ መጨነቅ አልፈልግም ይላል። ምናልባትም የማይጨነቀው በህይወት ዘመኑ ደግ ነገርን እየሰራ ስላለፈ ሊሆን ይችላል። ባባ እጅግ በጣም አማኝ የነበረ ሰው ነው። በሃይማኖቱ አይደራደርም ይሉታል። በፈጣሪ የነበረው መተማመን ብዙሃኖችን የሚያስቀና ትልቅ ጽናትና እምነት ነበረው። ለቅድስት ድንግል ማርያም ደግሞ የተለየ ፍቅርም እንደነበረው ወዳጆቹ ይናገራሉ። ታዲያ በህይወት እያለ ሳያደርገው ማለፍ የማይፈልገው ነገር ልጅ መውለድ እንደሆነ በቃለ መጠየቁ ተናግሯል። ባባ ሴት ልጅ እንዲኖረው አጥብቆ ይፈልጋል። አረ እንደውም ለሴት ልጅ ልዩ ፍቅር ከመኖሩ አንጻር ቀድሞም ስም አውጥቶላት ነበር። በጣም ቆንጆ የሆነች ኤልሻዳይ የተባለች ሴት ልጅ እንድትኖረኝ ይፈልጋለሁ ይል ነበር። ነገር ግን ፍላጎቱ አልተሳካም። ኤልሻዳይ የምትባል ሴት ልጅም አልወለደም። የፈጣሪ ፍቃድ የነበረው ወንድ ልጅ እንዲኖረው ነውና ልክ ባባ እንዳለው ቆንጆ ወንድ ልጅ ከቆንጆዋ ቃል ኪዳን አፍርቷል። ባባ በህይወት በነበረበት ጊዜ ቅድሚያ የሚሰጠው የማይደራደርበት ብቸኛ ነገሩም ልጁ ነበር። ለልጁ የተለየ ፍቅር፣ የተለየ መውደድ ነበረው። እረር ድብን ያለ ፍቅር ይዞት ከነበረው ፍቅሩ ቃል አንድ ልጅን ከወለዱ በኋላ ትዳራቸውን ማስቀጠል አልቻሉም። እየተፋቀሩ ተለያዩ። የፍቻቸው ምክንያት ብዙ ሲባል ይሰማል። የትኛውም ግን የተረጋገጠ አይደለም። ይባሉ የነበሩትን ነገሮችን በዚህ ቪዲዮ ማካተት አንፈልግም። ቃልና ባባ ግን መኖሪያ ቤታቸው እንጂ ልባቸው አልተለያየም ነበር። ሁለቱም እጅግ በጣም ይፋቀራሉ። ለዛም ነው ባባ ታሞ በነበረበት ሰዓት እስከ መጨረሻው ያስታመመችው። ቃልዬ ወደ አሜሪካ ልትሄድ ስትል እሱ እንደዚህ ታሞ አልሄድም ብላ አስቸግራ ነበር። እሱ ነው ጠርቶ እኔ ደህና ነኝ መሄድ አለብሽ ብሎ እንድትሄድ ያደረጋት። መጥፎ ድል ሆኖ ግን እሱ አሜሪካ በሄደችበት ወቅት አረፈ። ያናዘንና ለቅሶ የልብ ስብራት ለተመለከተ ሰው በሞቀ ጎጆ ውስጥ አብረው የምትኖረው ባሏ እንጂ ተፋተው በተለያየ ህይወት ውስጥ የሚኖሩ ሰው ይሞት አይመስልም ነበር። ባባም አረፈ። ቃልዬም ከዛ በኋላ ራሷን ከቃለ መጠይቆችና ከሚዲያ አገለለች። እንደውም እንግዳ ሰው ሀብቴ ጆሮ ሲናገር ቃል በባባ እረፍት ከፍተኛ ሐዘን ውስጥ ወድቃ ከ2 ዓመት በላይ ወደ ስራ ለመመለስ ከብዷት እንደነበረ ተናግሯል። አሁን ወደ ስራ ብትመለስም ቃለ መጠይቆችን መስጠት፣ ብዙ ሰዎች በተሰበሰቡበት ቦታ መገኘትና የመሳሰሉትን ነገሮች ለማድረግ ትቆጠባለች። ምክንያቷን ለመገመት አስቸጋሪም አይሆንም። ከስንዴ መሃል እንክርዳድ አይጠፋምና እንደዚህ አይነት ቦታዎች ላይ ብትገኝ የሚወሩና የሚነሱ ነገሮች ሊረብሿት ይችላሉ። ይህንን ነገር በመፍራትና በመሳቀቅ ከብዙ ነገሮች እንደምትርቅ ይነገራል። ባባና ቃል በልጅነትን ስፍስፍ በሚያደርግ ፍቅር ተፋቀሩ፣ ተጋቡ፣ ልጅ ወለዱ። በመጨረሻም የህይወት መንገዳቸው ስላልፈቀደ ተለያዩ። ለባባ አሁንም ነፍስ ይማር፣ በሰራቸው ስራዎች እየታወስክና እየተናፈክ እንደተወደድክ በልባችን ትኖራለህ እንላለን። ለቃል ደግሞ የወደፊት ህይወቷ በመልካም ነገር የተሞላ እንዲሆን እየተመኘን የባባና ቃል ብቸኛ ልጅ አድጎ የአባቱ መጠሪያ እንዲሆን ከልብ የመነጨ ምኞታችን ነው። አበቃን። ሐሳብ አስተያየታችሁን በኮሜንት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።